ደግሞ ምን እያደረግክ ነው አንተ ልጅ? ዝም ብለህ አንተ ወሬ የመጨረሻ እስትንፋስ ተነፈሳል። ልቀቀኝ አንተ ማተረባ። ዛሬ ከእጅ አታመልጥ። የሚያስጥል ሰው አይኖርም። ትሞታለህ። እባክህ ልጅ አባትህ እኮ ነኝ። አባትህ አይደለህም። አባትህ ነኝ አትበለኝ። ዝም በል። ልቀቀኝ። ገድልሃለሁ። ሞታለሁ። ገድልሃለሁ። አልሞትኩም። በፍጹም አልሞትም። ጆሲ ስለኔ ስራም ሆነ ማንነት ባታውቅ እመርጣለሁ። ግድ የለሽም ንገሪኝ። እኔም ማላቃት ብሌን ማነች? አንተም ማታውቃት ብሌን ብዙ ምስጢሮችን የተሸከመች ናት። እስኪ ጥቂት ንገሪኝ። እኔና ጨረቃ አንድ ነን። ማለትማ ከጨረቃው እኩል ወጥቼ የምጠልቅ ሴት ነኝ እያልኩ። አንቺና ጨረቃን ደግሞ ምን አገናኛችሁ? ጆሲ እንዴት ብዬ እንደምነግርህ አላውቅም። ብሌን ንገሪኝ፣ ልሰማሽ ዝግጁ ነኝ። አንቺ ምን? እኔ ሴተኛ ዳሪ ነኝ። እየቀለድሽ ነው አይደል? ደግሞ ምን አይነት ጨዋታ ነው የጀመርሽ? በጭራሽ አልቀለድኩም ጆሲ፣ እውነታውን ነው የነገርኩህ። እሺ ሰላም፣ ዛሬ ወሳኝ የሆነ ጉዳይ አለኝ። ቤቱን በደንብ አድርገሽ አዘጋጁ። እንደገና ደግሞ ምግብም አዘጋጅ። የሚመጣ ሰው አለ እንዴ? ዛሬ ወሳኝ የሆነ እንግዳ ቤት ይመጣል። ስለዚህ ልዩ አቀባበል ልናደርግለት ይገባል። እንግዳ? አዎ ሰላሜ፣ ለኔ በጣም ልዩ እንግዳ ነው። ስለዚህ ቤቱ በደንብ አድርጎ ይስተካከል። ደግሞም ዲያስፖራ ያለበት ቤት በደንብ አድርጎ ይነጣጠፍ። እሺ። ቆይ እንግዳው ማን ቢሆን ነው ይሄ ሁሉ ዝግጅት ያስፈልገው? እሱም በኋላ የምታዩ ይሆናል። ከእኔ ሚስጥር መደበቅ ጀመርክ ማለት ነው? እኔ እኮ ሚስት ልሆን አይደል እንዴ? ማን ነው እንግዳው? ይሄ እኮ ምንም ሚስጥር የለው። ሲመጣ ታዩ የለ። ቆይ ጆሲ ክፍል ነው እንዴ እንግዳው የሚያርፈው? አደራሽን ለእንግዳዬ በሚመች መልኩ ክፍሉ በደንብ አድርጎ ይጸዳ። እንዴ ጆሲ የት ሊሆን ነው? ስለሱ አታስቢ ሰላሜ። እሱ በጣም ኢምፖርታንት የሆነ እንግዳ እንደሆነ ልነግርሽ እፈልጋለሁ። እሱ ከፈለገ ሶፋ ላይ መተኛት ይችላል። አንተ ካልክሽ። እንግዳዬን ስታዩ በጣም ትወጂዋለሽ። ቤት ውስጥ ደግሞ የጎደለ ነገር ካለ አሁኑኑ ንገሪኝ። ስለዚህ መሙላት እንችላለን ማለት ነው። ለጊዜው ምንም የጎደለ ነገር የለም። ስለዚህ ብዙ አትጨናነቂ። ደግሞ ሌላ አንድ ሰርፕራይዝ አለሽ። ምንድን ነው እሱ? በቅርቡ አንድ ቦታ ይዤሽ የሚሄድ ይሆናል። ወዴት ነው የምንሄደው? ምን እያልሽ ነው ብሎ? ዛሬ ኤፕሪል ነው እንዴ? እኔ ላይ ለመቀለድ እኔን ለመሸወድ እየሞከርሽ ነው? እኔ በጭራሽ እየቀለድኩ አይደለም። ትክክለኛውን ስራዬን ማንነቴን የነገርኩ። አንቺ የምርሽ ነው እንዴ? አዎ ጆሲ እመነኝ። በቃ ይሄ የኔ ዓለም ነው። እንዴት ሊሆን ይችላል? ይህን ማመን አልችልም። ለዚህ ነው እንደማታውቀኝ የነገርኩ። የኔ ህይወት ይሄ ነው። አንቺ እንደዚህ አይነት ህይወት ውስጥ ያለሽ ሴት አትመስይም። እና ምን አይነት ሴት ነው የምመስለው ጆሲ? እኔ እንጃ አላውቅም። ብቻ ለማንኛውም የምመስል አይነት ሴት አይደለሁም።
ለምን ብሌ? እንዴት እዚህ ስራ ውስጥ ገባሽ? ቆይ ለምን? ገና ከልጅነቴ ነው መፈተን የጀመርኩት። ምርጫ በማጣት ነው እዚህ ስራ ውስጥ ልገባ የቻልኩት። በጭራሽ እንደዚህ አልገመትኩም ነበር። እንግዲህ የማታውቃት ብሌን እቺ ናት። የህይወትን ትግል ለማሸነፍ ስትል የማይሆን ቦታ የምትገኝ ሴት እቺ ናት። ከሆነ ጊዜ በኋላ ስለራሴ ምንም ነገር ማውራት አልፈልግም ነበር። ለዚህ ነው ብቻዬን መኖር የመረጥኩት። ብሌንሻ ምን ማለት እንዳለብኝ አላውቅም። ያልጠበቅኩት ነገር ስለሆነ ነው። አትቀየም። በፍጹም አልተቀየምኩም ጆሲ። አንተ ጥሩ ጓደኛዬ ስለሆንክ ነው ሁሉን ነገር የነገርኩ። ያው እንግዲህ ጥለኸኝ ካልሄድክ ለምን ብዬ ጥዬሽ እሄዳለሁ? በረከሰ ቦታ የምትገኝ በሚከፍሉት ወንዶች ሁሉ ውስጥ የምትገኝ ሴት ስለሆንክ ይሆናል። አብዛኞቹ ወንዶች ሴተኛ አዳሪን ጓደኛ ማድረግ አይፈልጉም። ምናልባት ከሷ ጋር ስለታዩ ያረከሱ ስለሚመስላችሁ ነው። አብረው አይስተኙ ግን ልክ ናቸው። እኔ እንደዛ አላስብማ ብሌን። አንቺ እኮ ጓደኛዬ ነሽ። ለአጭር ጊዜ ባውቅሽም ለረጅም ጊዜ እንደማውቅሽ ሆኖ ነው የሚሰማኝ። እንዴት ካንቺ ለመራቅ አስባለሁ? አሁን እኮ ሁሉ ነገር አልቋል። ማለት ምኑ ነው ያለቀው? እህቴ ጋር ደውዬላት ነበረ። ሁሉ ነገር አልቋል። ደግሞ ከዛ ቦታ ለቃ ልትወጣ ነግሬያታለሁ። በጣም ደስ የሚል ዜና ነው የነገርከኝ። ታዲያኛ ወዴት ነው የምንሄደው? እንዴ የዋሳውን ቤት ማየት አትፈልግም እንዴ? በዛውም ደግሞ ጥሩ ጊዜ እናሳልፋለን ሰላምዬ። እሱማ እፈልጋለሁ። ስለዚህ ተዘጋጅ። በዛውም ደግሞ እንፈራረማለን። ያው እንደነገርሽኝ ከሆነ ሰርግ አልፈልግም ብለሽኛል። ግን ሁሉንም ነገር እያፈጠንከው ነው። ትንሽ መረጋጋት ያለብን ይመስለኛል ግርምሽዬ። የምን መረጋጋት ነው ሰላም የምታወሪው እንዴ? እኔም እኮ ከነዚህ ጎረምሶች ጋር መኖር በጣም ነው የሰለቸኝ። አንቺም ብትሆኚ ደግሞ በዚህ ስራ መቀጠል አትፈልጊም መቼም። እሱማ አልፈልግም። የራሴ ነገር እንዲኖረኝ ነው የምፈልገው። እኔ ግን እያልኩ ያለሁት ሌላ ነው። ምንድነው ሰላም? ግራ እያጋባሽኝ እኮ ነው። ያልሽኝን ነገር ሁሉ ካደረግኩ በኋላ የምን ወደኋላ ማፈግፈግ ነው? አረ ሽሽት አይደለም ግርምሽ። ሽሽት ነው እንጂ ከአንተ ጋር ለመኖር አስተማማኝ ነገር እፈልጋለሁ ብለሽኛ ነበር እንዴ? እሺ ብዬ አንቺ የምትተማመኝበትን ነገር አሳየሁሽ። እንደገና ደግሞ ሚስጥሬን ዝርግፍ አድርጌ ነገርኩሽ። ከዚህ በላይ ምን ላድርግልሽ? ልክ ነህ ግርምሽ፣ እንደዛ አይደለም። ግን እኔ ትንሽ ጊዜ እፈልጋለሁ። እንዳልከው ያልኩን በሙሉ አድርጋል። ግን ደግሞ አንድ ነገር ይቀራል። ምን? እሺ ንገሪኝ። ቆይ ምንድን ነው የሚቀረው? ቆይ ግን አንተ የኔን ቤተሰብ መተዋወቅ አትፈልግም እንዴ? እሱማ አተዋወቃለሁ። ነገር ግን ቤተሰቦችሽን መተዋወቅ ከሐዋሳው መንገድ ጋር ምን የሚያገናኘው ነገር አለ? እኔን ስታገባ እኮ የኔን ፍቃድ ብቻ ሳይሆን የቤተሰቦቼን ፍቃድ ማግኘት አለብህ። በዛ ላይ ደግሞ ሰርግ ነው እንጂ አልፈልግም ያልኩ ሽማግሌ አትላክ አላልኩኝ። የሆነ የተለየ ነገርማ እያዩብሽ ነው ሰላም። ማለት ምን አየህብኝ? ምን አደረግኩኝ? ለሁሉም ነገር ደግሞ ምክንያት አታጭም። ለምናገረው ነገር በሙሉ የምታፍርሽበት አንድ ነገር አታጭም። ቆይ አንተ እኔን ሚስት ልታደርገኝ አይደል እንዴ? ለምን እሸሻለሁ? በዛ ላይ ደግሞ የጠየቅኩን አልመለስክልኝም። እሺ የምን ጥያቄ ነው? ቤተሰቤን መተዋወቅ ሽማግሌ መላክ አትፈልግም? የምር እንደዛ እንዲሆን ትፈልጊያለሽ? አዎ እንዴ ለምን አልፈልግም? እንግዲያውስ በቀጣይ ሳምንት ሽማግሌዎችን ፈልጌ እልካለሁ ማለት ነው። አንተ ደግሞ ምንድነው በሁሉም ነገር መጣደፍ? ትንሽ ይፋታ ስጠኝ እንጂ። ለምን? ቆይ መጀመሪያ ለቤተሰቦች ያለውን ነገር ላስረዳቸው። ከዛ በኋላ ቀላለሁ። ሽማግሌ ትልካለህ። ለማንኛውም ይሄን አሁን ያወራሽን ነገር ቁጭ ብለን እናወራበታለን። ለአሁኑ ግን ለእንግዳ የሚያስፈልገው ነገር እንታዘጋጅ ይፈልጋለሁ። እሺ። ለእንግዳ ሳይሆን ለአንተ ነው ማዘጋጀው። አንገት ላይ ያሰርኩትን ገመድ ጠበቅ አደርገዋለሁ። አላውቅም ጆሲ፣ ግን ደግሞ የምሰራውን ስራ እያወቅህ አብረኝ ትሆናለህ ብዬ አላስብም። እሱ ያንቺ ሀሳብ ነው ብሌን። የኔ ሀሳብ ሳይሆን እውነቱ ነው። መሆን ያለበትም ደግሞ እንደዛ ነው። ስለምን እውነት ነው የምታወሪው? ሰዎች በአጋጣሚም ሆነ በሆነ የህይወት ሁኔታ የማይፈልጉ ቦታ ሊገኙ ይችላሉ። ለምን እዚያ ቦታ ላይ እንደተገኙ የሚያውቁት ራሳቸው ብቻ ናቸው። ስለዚህ ለምን እዚህ ቦታ ተገኘሽ ብዬ የምንቅበት ምንም ምክንያት የለኝም። ግን ደግሞ ራሱ ዳር መሆን አልፈልግም። አንተን በማይሆን መንገድ መርጬ እዚህ ውስጥ ማስገባት አልፈልግም። ቆይ እኔን አታውቂኝም እንዴ? ረስተሽኝ ነው? በደንብ አውቃለሁ ጆሲ። በነገሮች ድርቅ ካልኩት ሁሉ ማጥፋት ሰው መሆኑን አውቃለሁ። ላመንኩበት ጉዳይ ምን ላደርግ እንደምችል የዘነጋሽ ይመስለኛል። ስለዚህ አንቺን ከኔ ለማራቅ ባትሞክሪ ይሻልሻል። ቆይ አንተ ራሷን ከፍቅርም ከሰውም ካገለለች ሴት ጋር ለመሆን እንዴት ትመርጣለህ?
ከአንቺ ጋር መሆን ስለሚያስደስተኝ ነው። ለማንኛውም አሁን እንሂድ። ገና ብዙ የማታውቀው ነገር አለ እኮ። ንገሪኛ። ምንድን ነው? ለዛሬ ይሄን ያልካወቀ በቃ ካልሽሽ በኋላ ቤቴን አሳይሃለሁ። በጣም ደስ ይለኛል የእውነት። ስለዚህ ስልኬን ጠብቅ። ደግሞ እንደለመድከው ስልክ ያለ ማንሳት አይቻልም። እሺ? ሳይጠራ ነው ማነሳው። ግድ የለሽ። እሱን የምናየው ይሆናል። ባይሆን ቆንጆ ምሳሌ ጋብዝሽና ትሄጃለሽ። ሳሚ አንድ ነገር ላማክረ ነበር። እሺ ይቻላል። ግርማ በእጃችን እየገባ ቢሆንም የኔን ቢተኝነት ግን ግርማን ሊያጠራጥረው ይችላል ብዬ እያሰብኩኝ ነው። ቆይ ምን ብሎሽ ነው? ከኔ ጋር ወደ ሐዋሳ ለመሄድ ሁሉንም ነገር ጨርሷል። እኔ ግን አይሆንም አልኩት። እሱ ደግሞ መልሶ ለምንድነው አይሆንም የምትይው ለምንድነው የምትሸሺው ነው የሚለኝ። ስለዚህ እሱ በፈጠነበት ልክ እኛም የሱን መቃብር ማፋጠን አለብን። አለበለዚያ ግን እንዳልሽው መጠራጠር ከጀመረ አደገኛ ነው የሚሆንብን። ስለዚህ ምን ብናደርግ ነው የሚሻለው? በዚህ 3 ቀን ውስጥ ፋይሉን መስረቅ አለብን። ስለዚህ አመቺ ጊዜ ጠብቀን ፋይሉን እንሰርቀዋለን። እኔ ደግሞ አንድ ነገር አደርጋለሁ። ምን ልታደርግ ነው ሳም? የህግ አማካሪ ጋር ሄዳለሁ። ጉዳዩን አስረድቼ ምን እንደሚያስፈልገን ጠይቃለሁ። ከዛ በኋላ ሁነኛ ጠበቃ ይዘን ክስ እንመሰርታለን። የሚሳካልን ይመስላል? በሚገባ ይሳካልናል። ያን ሁሉ አስቸጋሪ ጊዜ አሳልፈን እዚህ ደርሰናል አይደል እንዴ? እሱማው ግን ወደ ቁርጡ ቀን እየተቃረብን ስንመጣ ልቤ መምታት ጀመረ። የምን ፍርሃት ነው? አሁን እኮ በቂ መረጃጃችን ላይ አለ። በድምፅም ሆነ በሰነድ የተረጋገጡ ማስረጃዎችን ይዘናል። ስለዚህ ምን አስፈራሽ? እኔ እንጃ፣ ብቻ ፈጣሪ ይጨመርበት። ምንም የሚያስፈራ ነገር የለም። ጠንከር ብለሽ ፋይሉን የምንሰርቅበትን መንገድ አስቢ። እሺ ሳሚ፣ ጠነክራለሁ። አንተ እንግዲህ ደግሞ የህግ አማካሪውን አንተ ራስህ ጨርሰው፣ እኔ ደግሞ ፋይሉን ለመስረቅ እሯሯጣለሁ ማለት ነው። በጣም አሪፍ። ይሄ ሰውዬ የእጁን ሲያገኝ ማየት ፈልጋለሁ። የእናቴን ባል ይታበስ ስለሆነ በጣም ደስ ብሎኛል። ይዘገያል እንጂ ማንም ከፍታ አያመልጥ። ግርማም ቢሆን የእጁን ያገኛታል። ዛሬ ደግሞ እንግዳ ምናምን ይመጣል ብሎ ቤቱን እያመሰው ነው። የምን እንግዳ? አረን ያላወኩም፣ ግን ወሳኝ እንግዳ ነው። ቤቱን አጽጂ፣ ምግብ ስሪ፣ ብቻ ብዙ ነገር ሲያዘኝ ነበር። ሁሌም እንዳወራ ነው። ምንም የሚያመጣው እንግዳ የለም ባክሽ። በአሁኑ ቀልድ አይመስለኝም ሳሚ፣ የምድሩ ነው። እንዴት እርግጠኛ ነሽ? የጁሲን ክፍል እንዳጸዳው ነግሮኛል። ምን? አዎ፣ እንግዳው የጆሲ ክፍል እንደሚያርፍና ጆሲ ደግሞ ሶፋ ላይ መተኛት እንደሚችል ነው የነገረኝ። እና የምር እንግዳ አምጥቶ ጆሲን ከክፍሉ ያስወጣው ነው እያልሽ ነው? ኧረ እኔም ግራ ገብቶኛል በጣም። ምን እንደማደርግ አላውቅም። በቃ እንዳለው አድርጊለት። ለጆሲ ምን አናጣ። እንግዳውን ሲሆን እስቲ ሲመጣ እናየዋለን። እሺ በቃ ዛሬ ጠፍቶ ነው? ከብሌን ጋር ነበር ያሳለፍኩት ሳሚሻ። በጣም ከባድ ጊዜ ነበር። ምን ነው? ምን ገጠመ? ብሌን በጣም የምታሳዝን ልጅ ነች። ከሚገባው በላይ የተፈተነች ሴት ነች። ማለት ምን አጋጥሞ? ታውቃለህ፣ ሳላስበው የማይሆን ስህተት ነው የሰራሁት። ራሴን ራሱ ይቅር ማለት ከብዶኛል። አንተ ምን አደረክ ደግሞ? ይኸውልህ፣ አንድ አፈቅርሻለሁ እያለ የሚያስቸግራል ልጅ አለ። እኔም ላይ ጥቃት ያደረሰብኝ እሱ ነው። የምርህን ነው? አዎ ሳሚ፣ ለዛ ነው ሜሮን አይደለችም ብዬ ስከራከር የነበረው። ዋናው ነገር ግን እሱ አይደለም። ይሄ ልጅ በድጋሚ አግኝቶኝ ነበር። ያኔ ነው ይቅር የማይባል ስህተት የሰራሁት። የምን ስህተት? እንደሚያፈቅራት፣ ያለ እሷ መኖር እንደሚከብደው፣ በእሷ ፍቅር እየተሰቃየ እንደሆነ ነገረኝ። ራሱን እንደሚያስተካክል ቃል ገባልኝ። እኔም ማመንኩትና ከብሌን ጋር እንዲታረቁና ነገሮች እንዲያስተካከሉ ሞክርኩ። ታዲያ ምንድን ነው ስህተቱ? ደበደባት። ምን? ይሄ ደደብ አይኗ እስኪበልስ ድረስ ነው የደበደባት። ይሄ ደግሞ የኔ ጥፋት ነው። ደጋግማ ነግራኝ ነበረ። ጆሲ፣ አንተማ ሰው ነው ብለህ እኮ ነው ይሄን ያደረገው። ራስን አትውቀስ። ህሊና ቢሱ እኮ እሱ ነው። ቆይ ደግሞ ምን አይነት ደነዝ ቢሆን ነው ሴት ልጅ ላይ እጁን የሚያነሳው? ምን አባት አውቅለታለሁ። በሰላም የምትኖረዋን ልጅ እሳት ውስጥ ከተትኳት። ይህ እኮ ሆን ብለህ ያደረግከው ነገር አይደለም። ምንም ይሁን ምን እዚህ ነገር ውስጥ እጅ ያለበት። በዛ ላይ ደግሞ ምን አይነት ህይወት ውስጥ እንዳለች ብነግርህ ከዚህ በላይ ታዝናለህ።
እስቲ ንገረኝ ጆሲ። ሰላም፣ አንቺ ሰላም፣ ክፍሉ ተዘጋጀ? አዎ ተዘጋጅቷል። በቃ እንግዳ እየመጣ ነው። እሺ። ሳልነግርህ ጆሲ። ምንድን ነው እሱ ሳሚ? ሰውየው ሲቀባጥርለት የነበረው እንግዳ ዛሬ ይመጣል ብሎ የአንተ ክላስ እንዲዘጋጅ አዘዋታል። ቀድሜ ስላልነገርኩ በጣም ይቅርታ። ሳምሻ ታዲያ ምን ችግር አለው? ይህ ሶፋም ቢሆን ይበቃኛል እኮ። እንደዛም አይሆንም። አሁን ሜሮን ስለሌለች አንተ እኔ ክፍል ገብተህ ትተኛለህ፣ እኔ ሶፋ ላይ እተኛለሁ። ሳሚ በፍጹም ይሄ አይሆንም። አንተማ አልጋህን አትለቅ። ግድ የለም ጆሲ፣ እንደውም ከአንዳንድ አላስፈላጊ ትዝታዎች ይወጣሉ። ጆሲ ምንም ማድረግ አልችልም። ከዚህ በኋላ ስጠብቀው የነበረው እንግዳ ስለመጣ ሶፋ ላይ ማደር ነው። ችግር የለውም። ሰምቻለሁ ጋሽ ግርማ። ያው እንግዲህ ከኛ ጋር ሊኖር ነው። ስለዚህ ሶፋ ላይ መተኛቱ ራሱ ትንሽ ይከብዳል። ለመኖር? አዎ ለመኖር። ምን ነው ችግር አለ እንዴ? ቆይ ማን ነው? እሱን አንተ አይመለከትም። ያው ሲመጣ ታየው የለ። ከዚህ በኋላ እዚህ ቤት ውስጥ ዝም ብሎ መዝረክረክ የለም። ዋናውና የዚህ ቤት ህግ ደግሞ እንግዳ የማክበርና መንከባከብ ነው። እንግድነቱ ለአንተ እንጂ ለእኔ አልመሰለኝም። ስለዚህ ምን ይፈጠር? ምንም። ለማንኛውም እዚህ ቤት ውስጥ ለመኖር አዲስ ህግን መቀበል ይኖርባቸዋል። ችግር የለውም ጋሽ ግርማ፣ የአንተን እንግዳ እንዳንተ አድርገን እንቀበሏለን። በጣም ጥሩ ጆሲ። እስኪ ይህን ትህትናን ወንድሜ ለምትለው አስተምረው፣ ንገረው። ይህ ሰውዬ ከአቅሜ በላይ የሆነ ነው ጆሲ። ትዕግስት ወንድሜ፣ ካምዳ። እስከ መቼ? ይሄ ጊዜ እስኪያልፍ መታገስ አለብን። እሺ ሰላም፣ ሁሉ ነገር ተዘጋጀ? አዎ ግርምሽ፣ አሁን ሁሉም ነገር ተዘጋጅቷል። ዛሬ ቀኑን በሙሉ እንግዲህ ስንቀበል እንውላለን። ከነገ በኋላ ግን ቁጭ ብለን እኔና አንቺ እናወራለን። ብትረዳኝ ምን አለበት ግን? ተረዳሁሽ እኮ ሰላም። የነገርኩ ቢገባ ኖሮማ አታስጨንቀኝም ነበር። ላስጨነቅሽ ፈልጌ አይደለም፣ ግን ደግሞ የግድ መነጋገር አለበት። እሺ፣ ግን እንድታውቅ የምፈልገው እኔ ካንተ ጋር ለመኖር ዝግጁ ነኝ። የጠየቅኩ ጊዜ ብቻ ነው። ጊዜ ውድ ነው ሰላምዬ። በጊዜ ውስጥ ደግሞ ካሮትሽ ወደ ኋላ ትቀሪያለሽ። ለማንኛውም አሁን ላስጨንቅሽ አልፈልግም። መልካም ቀን። ቻው። እንግዲህ ይህን ይመስላል። አዎ ጠባብ ብትሆንም ደስ ትላለች። እኔና ቤቴ ቀን ላይ ወዳጆች፣ ሲመሽ ደግሞ ጠላታሞች ነን። ለምን ሲባል? ጥያ ስለሚል ታኮርፋለች። ጆሲ አንድ ነገር ልነግርህ ነበር። ምንድን ነው ብሌንሻ? ንገሪኝ። እንዴት ብዬ እንደምነግርህ አላውቅም፣ ግን ደግሞ ከዚህ በላይ ተደብቆ መቆየቱ አግባብ አይመስለኝም። አልገባኝም ብሌን። እኔ አውቃለሁ። ታዲያ ይሄ ምን ያስገርማል? ማለቴ ከልጅነት ጀምሮ አውቃለሁ ያልኩ ማለት ከልጅነት ጀምሮ አውቃለሁ ስትይ የት ነው የምታውቂው? ማደጎ ቤት የነበረች አንተን ከሁሉም አስበልጣ የምትወድ ሴት አስታወስካት? ማደጎ ቤት? አዎ ጆሲ፣ ማደጎ ቤት። ትዝ አይልም? ሁሌ ወደ አንተ እየወጣች የምትመጣው ሴት። የሆነ ነገር ትዝ እያለኝ ነው። በቃ ጨዋታ ላይ አንተ ሚስ መሆኑን የምትፈልገው፣ እንደውም ሌላውን ሲቀርባት የምታለቅሰው። ሳድግ አንተን ነው ማገባው ትልህ ነበር። ረሳት? በጂሰስ ይህን ማመን አልችልም። ሳሚ፣ መፍጠን አለብን። ምንድን ነው እሱ? ግርማ ከዚህ ቤት ወጥቷል። ስለዚህ ፋይሉን በፍጥነት ማውጣት አለብን። ቶሎ በል ና፣ ቶሎ በል። ይኸውልህ ሳም፣ በቃ አንተ እዚህ ጋር ሆነ ቼክ አድርገው፣ እኔ ፋይሉን ወስዳለሁ። ግን ቶሎ ጥረኝ እሺ? ከመጣ እሺ። አስታወስከኝ አይደል? ሚሚሾ? በትክክል ጆሲ፣ ሚሚሾ ነኝ እኮ። ሚሚሾ የኔ
ያቺ ሳቂቷ ፍልቅልቋ በሌሊት መታ ጆሮዬ ላይ መጮብኝ የነበረው? አዎ ጆሲ። እኔ ያለም ቆይ እንዴት ከዚህ ጊዜ በኋላ አረሳሽኝ? እኔ ገና እንዳየሁ ነበር ያወቅኩ። ታዲያ ለምን አልነገርሽኝም? ቆይ ለምን ሚስጥራዊ ሆንሽ ብሌን? እኔ እንጃ ጆሲ፣ ልነግርህ አስቤ ነበር ግን በቃ ራሴን ጠላሁት። በዚህ ስራ ውስጥ ሆኜ መናገሩ ትንሽ ከበደኝ። እንዴ ቆይ አንቺ እዚህ ውስጥ የተገኘሽው እኮ ምርጫ በማጣት ነው አይደለም እንዴ? አዎ፣ ግን ደግሞ ለአንተ የምገባ ሴት ነኝ ብዬ አላስብም። በዚያ ላይ ደግሞ ሚሚሾ መሆኔን አውቀህ ሌላ ስሜት እንዲሰማ አልፈልግም። ለምን ብሌን? እኔ ባንቺነት ሻፍራለሁ ብዬ ሻቃለሁ? አታውቅም ጆሲ፣ አንተ ሲበዛ መልካም ሰው ነህ፣ ልበቀና ሰው ነህ። ግን ደግሞ እኔ ራሴን ሰብሬዋለሁ። ፍቅርም ሆነ ወደፊት የሚባሉ ህይወቶች ለእኔ ትርጉም የላቸው። ቆይ በዚህ ደረጃ ተስፋ መቁረጥሽ ልክ ነው? እንዴት የገዛ ህይወትሽን ታጨልሚያለሽ? አንተ ይሄ አይገባህም። ምኑ ነው የማይገባኝ? እንደኔ ያለሽ የረከሰች ሴት ለአንተ አትገባህም። ሁሌም ጓደኛ እንድንሆን ነው የምፈልገው። ቆይ እንዴት እንደዚህ ታስቢያለሽ? እኔ እኮ ቃል ገብቻለሁ ሁሌም አብሬሽ ልሆን። ለዚህ ደግሞ አጠገብሽ ሆኜ አግዝሻለሁ። የማወራህ ይገባሃል መሰለኝ። በደንብ ገብቶኛል ብሌን። በፍጹም አልገባህም ጆሲ። እኔ ከጨረቃ እኩል ወጥቼ የምጠልቅ ሴት ነኝ። ሲመሽ የምታገኘኝ በሚከፍሉኝ ወንዶች እቅፍ ስር ነው እያልኩ ነው። ይሄ እኮ ታዲያ ሁሌም አይቀጥልም ብሌንሻ። መቼም አይቆምም ጆሲ። እንዴት የሁሉም የሆነችን ሴት የራስን ለማድረግ ትታገላለህ? አየህ፣ ዛሬ ያለችው ያቺ የምታውቃት ሚሚሾ አይደለችም። ዛሬ ላይ የምታያት ሌላ ሴት ናት። ለፍቅር የተሰጠችውን ፍልቅልቋን ሚሚሾን ስለማውቃት፣ ለሌሎች ደስታ መፍጠር የምፈልገውን ፍልቅልቋን፣ ሁሉም ከእሷ ጋር ለመሆን የሚጣለባትን ሴት አውቃታለሁ። እሷ ሞታለች፣ ሌላ አዲስ ሰው ሆናለች። ሚሚሾ የለችም። በቃ እውነተኛ ሳቋን ህይወቷን ተነጥቃ ብቻዋን የቀረች ሴት ናት። የተራቆተ ማንነት ያላት ሴት ሆናለች። አሁን በቃ በራሴ ዓለም ውስጥ ነኝ። ወደፊት የሚባል ነገር የለኝም። የምኖረው በቃ ዛሬና ዛሬም ብቻ ነው። ብሌን፣ ያቺን ማቃተን ሴት ድጋሚ መውለድ ትችላለሽ። ይህን ማድረግ በጭራሽ አይከብድሽም ብሌን። በጭራሽ ባንቺ አላፍርብሽም። ደግሞ ለምንድን ነው ነገ የማይኖርሽ? ነገ የሚባል ቀን ባያሳስብሽ ኖሮ እዚህ ትግል ውስጥ ትገቢ ነበር። አንተ ላታፍርብኝ ትችላለህ። እኔ ግን አንተን ሳስብ በራሴ በጣም አፍራለሁ። የድሮ ማንነቴን፣ ልጅነቴን እያስብ ከዛሬ ጋር መገጨት አልፈልግም። በቃ ሁሉን ነገር ረስቼ መኖር ብቻ ነው የምፈልገው። ልጅነትሽ እኮ ላንቺ ጥሩ ትወስታች ነው። ግን ደግሞ ከዛሬ ማንነቴ ጋር ያላት ትመኛል። ይህ እንዲሆን ደግሞ አልፈልግም። ምናልባትም እኮ ልጅነትሽ ጋር ያለው ትዝታሽ ከዛሬ ማንነትሽ ጋር ሊያስታርቅሽ ይችላል። አሁን ካለሽበት ሁኔታ እንድትወጪ ሊረዳሽ ይችላል። አይመስለኝም ብሌንሻ፣ እመኝ ይሆናል። ጆሲ፣ አሁን ስላለበት ሁኔታ የተረዳህ አልመሰለኝም። ብሌን፣ በሚገባ ተረድቻለሁ እያልኩሽ ነው። ግን ደግመሽ በዚህ ህይወት ውስጥ አትቀጥይም። ትላንት ምርጫ ስላልነበረሽ በዚህ ህይወት ውስጥ ገብተሻል። ይኸውልሽ ብሌን፣ ዛሬ ግን ምርጫ አለሽ። ምን አይነት ምርጫ? ሁሉንም ነገር እርግፍ አድርገሽ ትተሽ ወደ ተሻለው መንገድ መምጣት ትችያለሽ። ምርጫ? ሁሉን ትቼ የተሻለውን መምረጥ? ጆሲ፣ የተሻለውን ነገር መምረጥ ተስኖኝ ይመስላል እዚህ ውስጥ ያለሁት? ለአመታት ብቻዬን ስኖር ነበር። አሳደጎቼ ሲገፉኝ ነበር። የሆድን ጥያቄ መመለስ ሲከብደኝ ነበር እዚህ ስራ ውስጥ የገባሁት። ግን እኮ ብሌንሻ፣ እሱ ያለፈ ታሪክ ነው። አልጨረስኩም ጆሲ። ስራውን ከጀመርኩ ጊዜ ጀምሮ ስሰቃይ ነበር። ገና በሰዎቹ እቅፍ ውስጥ ስገባ ህይወቴ ሲኦል ይሆንብኛል። በዚህ አስከፊ ሁኔታ ውስጥ ሆኜ ብዙ አመት ቆይቻለሁ እና ለመድኩት። በጊዜው ምርጫ ቢኖር ኖሮ እዚህ ውስጥ አልቆይም ነበር። አሁን ግን በቃ ለመድኩት። ምርጫ የሚባል ነገር የለም። አብረን ከሆነን የማይቻል ነገር የለም። ትላንት የነበረሽ ህይወት ትላንት አልፏል። ዛሬ አዲስ ቀን ነው። እጅግ ደስ የሚል ህይወት መኖር ከፈለግሽ ይኸው የኔን እጆች መያዝ ትችያለሽ። ቀላል የሚሆን አይመስለኝም። በጣም ቀላል ነው። አንቺ በዚህ ሰዓት ውስጥ መቆየት የለብሽም። ካሰብንበት የተሻለ ነገር ማድረግ እንችላለን። እዚህ ስራ ውስጥ እኮ ብዙ ጊዜ ቆይቻለሁ። ከዚህ ውጭ ያ ነገር ሞክሬ አላውቅም። ስለዚህ ይሄ ለእኔ በጣም ከባድ ነው። ብሌንሻ፣ አንቺ እሺ በይኝና እድሉን ስጪኝ እንጂ ሁሉንም ነገር አስተካክሏል። እባክሽን ብሌንሻ። እስኪ በሂደት የምናየው ነው የሚሆነው። ቆይ ግን ሳሚን ስታውቂው ነበር? በሚገባ ቃለሁ። ለዛ ነበር እንደዛ ተሰብሮ ሳያዘንኩት። የሚደንቅ ነው። እኔ ሁለታችሁም አልረሳችሁም። አንተ ከሄድክ በኋላ ራሱ ከሳሚ ጋር ነበር የምናወራው። ስለዚህ ሳሚንም አልረሳሽውም ነበር ማለት ነው? እንዴት እረሳዋለሁ ብለህ ነው? ቆይ እኔ ከሄድኩ በኋላ ማደጎ ቤት ከቆየሽ እንዴት ሳሚ አላወቀሽም? ጭራሽ እኮ ነው የረሳሽ። እንዴት ብሎ ያስታውሰኛል? እኔ እኮ ከዛ በኋላ ብዙ ለውጦችን አድርጌያለሁ።
በዛይ ደግሞ ረጅም ዓመት ሆኖናል። አንቺ ግን የሚገርም የማስታወስ ችሎታ ነው ያለሽ። እናንተ ወንዶች እኮ የልጅነት መልካችሁ ብዙ አይለወጥ። ታዲያ እናንተ የምንለወጠው እባክሽ ክምር የሚያክለው ሜካፕ ነው። የምር ግን ስላገኘሁሽ በጣም ደስተኛ ነኝ ብለኝሻ። እኔም ደስተኛ ነኝ ጆሲ። ካየው ቀን ጀምሮ የማደጎ ቤት ትውስታዬን ቀስቅሰህብኝ ነበር። ቆይ ግን ከማደጎ ቤት የወሰዱሽ ሰዎች ምን ቢያደርጉሽ ነው ከነሱ የጠፋሽው? ታሪኩ ብዙ ነው። ህይወቴን አበላሽተውብኝ ነበር። አንድም እነሱን ለመራቅ ነው እዚህ ስራ ውስጥ የገባሁት። ታዲያ ለምን ወደ ማደጎ ቤት አልተመለሽም? እንዴት ብዬ ጆሲ? የነበርኩበት ቦታ በጣም ሩቅ ነው። በዛ ላይ ደግሞ ሰዎች በጣም ይቆጣጠሩኝ ነበር። በየጊዜው ይደበድቡኝ ነበር። ለምን? ሰዎቹ የኔ ልጅነት አልወደዱትም ነበር። እነሱ የፈለጉት የቤት ሰራተኛ ሊያደርጉኝ ነበር። እንዴት? ቆይ እንዴት እንደዚህ አይነት ነውር ይፈጽማሉ? መጀመሪያ አካባቢ ጥሩ ፍቅር ሊያሳዩኝ ሞክረው ነበር። ከዛ በኋላ ግን ጸባቸው የተቀየረ መጣ። ሰውዬው እየሰከረ እየመጣ ቤቱን በአንድ እግር ያቆመዋል። እሷ ደግሞ በሱ ለህኔን ቀን ሙሉ ስራ ታሰራኛለች። በዚህ መካከል እኔ ብዙ መከራን ተቀበልኩ። እውነት ለመናገር ያሳለፍሽው ህይወት እጅግ ከባድ ነው። የሚገርምህ ከሰዎቹ ቤት ለማምለጥ ብዙ ሞክሬ ነበር፣ ግን አልተሳካልኝም። ታዲያ ሲይዙኝ በጣም በሚደበድቡኝ። ቆይ ታዲያ እንዴት አመለጥሽ? አንድ ቀን እንደተለመደው ሰውዬው በጣም ሰክሮ መጣ። ከሴትዮዋ ጋር ደግሞ ኃይለኛ ጸብ ጀመሩ። ወዲያው ድሉ ለመጠቀም ወሰንኩ። ከዚያም በፍጥነት ወጥቼ ከዛ ቤት አመለጥኩ። መቼም የዘነ የሩስ ሩጫ ቢመዘገብ ሪከርድ ይሰብር ነበር። የምር ጠንካራ ሴት ነሽ። በዛ ሁላ መከራ ውስጥ አልፈሽ አሁን እንደዚህ በራስ መተማመን ያላት ሴት መሆንሽ በጣም የሚደንቅ ነው። ብቻ ከዚያ በኋላ አዲስ አበባ ገባሁ። እዚህ ከመጣሁ በኋላ ራሴን በህይወት ለማቆየት ብዙ ታገልኩ። በዚህ ትግል መሀል እኔ የማላስበው ቦታ ተገኘሁ። ሳሚሻ ዛሬ የምነግርህን ነገር አታምነኝም። እንዴ ምን ተገኘ? ብሌን ማን እንደሆነች ብነግርህ አታምነኝም። ማን ነች? ማደጎ ቤት እያለን የምታውቃት ሴት እኮ ነች። ማደጎ ቤት? አዎ ሳሚሻ፣ ሚሚሾ የምትባል ልጅ ትዝ ትላለች። ሚሚሾ? አዎ ሚሚሾ። እንደውም በልጅነት እቃቃ ጨዋታ ላይ ያንተ ሚስት ካልሆንክ እያለች የምታስቸግረኝ ሴት አስታወስካት? የምርህ ነው ጆሲ? አዎ ሳሚሻ የምሬ ነው። እኔ ራሱ ስትነግረኝ ማመን ነው ያቃተኝ። በልጅነት ያሳለፍነውን እያንዳንዱን ነገር ነው የነገረች። ሁሉንም ነገር ታስታውሳለች። የሚገርምህ ሁለታችንም ቀድማ ታውቀን ነበር። ሚሚሾን አገኘኋት። ብሌን ማለት ያቺ የምናውቃት ሚሚሾ ናት እያልከኝ ነው? እኔ እኮ ያን ሁሉ ቀን ሳገኛት እሷ ትሆናለች ብዬ በጭራሽ አልገመትኩም ነበር። ያቺ አልቃሿ ሚሚሾ፣ በትንሽ ነገር የምትፍለቀልቀው ሚሚሾ አገኛት። የሚያስገርመኝ ነገር ከአንተ ውጭ ማንንም አትፈልግም ነበር። የቃቃ ሚስትን ስላገኛት እንኳን ደስ አለ። በጣም ነው ደስ ያለኝ ሳሚሻ፣ በጣም የምር ጆሲ፣ ደስ ስላለ ደስ ብሎኛል። ሚሚሾ ደግሞ በጣም ጥሩ ልጅ ነበረች። የሚገርምህ አንተ ከማደጎ ቤት ከመጣ በኋላ እሷ ትጠብቅህ ነበር። እኔ ጆሲ ነው የማገባው ትል ነበር። ዛሬ ያቺ ቀን የደረሰች ትመስላለች። የእውነት ልቤ መምታቱን አላቆመም። የሆነ ድብልቅልቅ ያለ ስሜት ነው እየተሰማኛለሁ። ምን እንደማስብ እራሱ አላውቅም። አሁንማ የቃቃ ሚስትህን ወደ እውነተኛ ሚስት ትቀይራታለህ። ከተሳካልኝ አዎ። ቀላል ይሳካል እንዴ? እንጃ ብቻ ሳሚሻ፣ ደስታው ነው መሰለኝ አሰከረኝ እኮ። የእውነት ጆሲ፣ ለአንተ እኔ በጣም ደስ ብሎኛል። እሺ ለመጨረሻ ጊዜም ቢሆን ክፍሌ ገብቼ ያረፍ ልበል። እሺ ወንድሜ፣ ትችላለህ። እረፍት አድርግ እስኪ።
እንግዳዬ መጥቷል። በክብር ተቀበሉት። ማንም አባት አይደለህም ብሎ ቢክደኝም ቀኝ እጄ የሆነው የቤቱ ማገር የሆነው የበኩር ልጄ መካሻ ግርማ ይፍሩ ይባላል።